ሰላም እንደምን አላችሁልኝ ወገኖች ሰላም ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። ይህ ቱርካዊው ወንድማችን አፖስቴት ፕሮፌት ይባላል። ያው ከእስልምና ከአክራሪነት ወጥቶ ኢየሱስን አሁን በመከተል ላይ ነው ያለው። እቺ ደግሞ ክርስቶስን ታምን የነበረች ክርስቲያን ያለች ራሷን ትጠራ የነበረች ወደ አላህ እስር ቤት የገባች ናት። እንዴት እስር ቤት ገባች? እንግዲህ መጽሐፍ እንደሚለው ልጁ ነፃ ካወጣችሁ በእርግጥም ነፃ ናችሁ። የልጁን ነፃ ካላወጣችሁ ግን የአላህ ባሪያዎች መሆን ትችላላችሁ ማለት ነው። የልጁን ነፃነት የኢየሱስን ነፃነት የገፋ ሁሉ ባሪያ መሆኑ አይቀርም። ዙሮ ዙሮ ወይ ለጽድቅ ባሪያ ነው ወይም ደግሞ ለኃጢአት ባሪያ ነው። እሺ እንግዲህ ይጠይቃታል፣ እንስማ። The way I look at it is, I would jump right into it. Do you think the 50-something-year-old guy being a 6-year-old child? እሺ ይህንን አስበሽበታል ወይ? የ50 ምናምን ዓመት ሰው የ6 ዓመት ሰው ሲያገባ እንዴት ታይዋለሽ? Is good for humanity. ለሰው ልጆች ሁሉ መልካም ነው ብለሽ ታስቢያለሽ ይህን ድርጊት? The way I look at it is, I would never allow my daughter ever to marry anyone older. እኔ ይህን የምመለከተው እንደኔ አመለካከት እንደኔ አረዳድ ልጅን ሴት ልጅን የ6 ዓመት ለማንም ለ50 ዓመት ለሆነው ለምናምንቴው ፈጽሞ አልሰጣትም። አላደርገውም like that. If it's the end of the world and there's no other way for humanity to go forward and my child is there, maybe that'd be the only situation where I as a parent would allow that. You are not. እንግዲህ የሰው ልጅ ሁሉ ጠፍቶ ሁሉ ነገር አልቆ አንድ ብቻ እድል ከሆነ የምትኖርበት ከሆነ ያንን ላረግ እችላለሁ። ግን ዓለም እያለ ሁሉ በሆነበት ዘመን ልጅን ለ50 ምናምን ዓመት ሽማግሌ የ6 ዓመት ልጅን አልሰጥም። Not allowed to make this illegal or to condemn this because your religion allows it and your Prophet Muhammad practiced it, which is አንቺ እኮ ትልቁ ችግር ባንቺ ያለው ሃይማኖትሽ ይህን ይፈቅዳል። ነብይሽ ራሱ ይህን አድርጓል። ይህን ያደረገው ሌላ ሳይሆን ማንም ሳይሆን ነብዩ መሐመድ ነው። ይህንን አድርገሽ ነው እንትን ብትይው። why people like Daniel Hikichu today say this is a wholesome value. ታዲያ የእናንተ አስተማሪ የሆነው ታዋቂው አስተማሪ ዳንኤል ሀኪኪቹ ይሄ ትክክለኛ ነው፣ መፈጸም ያለበት ነው። ህፃናት ለአሮጊቶች፣ ለሽማግሌዎች፣ ለትላልቆች የ6-5 ዓመት ማግባት አለባቸው ብሎ ሲል እንዴት ዝም ትያለሽ ነው? It's not consistent with your entire idea which you have advocated for from the beginning, which is that Islam brings a system which gets rid of the evil. Because አንቺ እንግዲህ ወደዚህ በመጣሽበት ጊዜ እንደተናገርሽው እስልምና ርኩስን መጥፎውን ነገር የሚያስወግድ ሃይማኖት ነው ብለሻል። እስልምና የአላህ ሃይማኖት ምን ያደርጋል? መጥፎውን ነፃ የሚያስወግድና ሰዎችን ንጹህ የሚያደርግ ነው ብለሻል። Islam in this case brings the evil that you are talking about. ነገር ግን በዚህ አመለካከት እንዲያውም መጥፎውን ክፉ ነገር የሚያመጣ ሃይማኖት ቢኖር እስላም ነው። I think what Muhammad did was evil. መሐመድ የሰራው አሁን ክፉ አይደለም ነው የምትይው? I think it had to be, I don't know what to think about it. ምን በዚህ ጉዳይ ላይ ምን ማለት እንዳለብኝ አላውቀውም። በዚህ ጉዳይ ላይ ምን ማለት እንዳለብኝ አላውቀውም። I think I can't say it's evil because then you're saying that the prophet did something evil and then you're out of the fold of Islam. አንተ አሁን የምትፈልገው እኔ መሐመድ እንትን ነው ክፉ ነው ርኩስ ነው ብዬ በማለት ከእስልምናዬ ልታባረረኝ ነው እና ይህንን ለማለት ይከብደኛል። መሐመድ ኢቭል ነው ክፉ ነው ብል ከእስልምናዬ ታባረረኛለህ። ከእስር ቤት ልታወጣኝ ነው ማለት ነው። ከእስላም ልታወጣኝ ነው። Why Abu Bakr did that? You'd have to ask him. እኔ እኮ ሌላውን ለምን አትጠይቅም? መሐመድን ተጠይተውና አቡበከር ለምን ያንን አደረገ? አቡበከር የአይሻ አባት ልጁን ሲሰጥ ለመሐመድ ለምን ሰጠው? ለነብዩ ህፃኗን ለምን ይሄን አደረገ? ለምን ይሄን አልጠየቅክም ነው? The father. That's why you say wait till we die. I read a book about her. She was. እኔ እንግዲህ ይሄ ምስጢሬ ነው ለኔ። እንግዲህ ይሄንም አይገባኝም፣ ግን እስከምሞት ድረስ እጠብቀዋለሁ። ስሞት
ያን ያውቀዋለሁ ለምን እንደሆነ በመሞትበት ጊዜ ነው እስር ቤት እንዳለሁ ወደ እስር ቤት ስገባ ነው ማውቀው ነው የምትለው። Fantastic lady, you know, she was a hero. She's ደግሞ እኮ እንደምታውቀው አይሻ በጣም አስደናቂ ሴት ልጅ ናት። saw so much. She wrote down all these hadiths. So ይህን ሁሉ ሀዲት የሰጠችን እሷ ናት። she's like the mother of believers. So የአማኞች እናት ተብላ ትጠራለች እኮ ትልቅ ናት አይሻ። so she has like this huge respect for her. ለእሷም ትልቅ ክብር አለን እኛ ሙስሊሞች ለእሷ ለማን ለአይሻ ህፃኑን አንትን ላለችው ክብር አለን። The issue is people can look back at you Yeah. and say, look, she was amazing. She studied a lot. She read a lot. She thought a lot, and she gave us all these wonderful ideas. She made people think and all that. Even if Yeah. she did live a good life, and even if she did contribute to something, that doesn't negate the fact that she may have gone through abuse. እንግዲህ ሁሉ እንደሚለው አዎ ጥሩ ኑሮ ኑራ ሊሆን ይችላል። ብዙ ኮንትሪቢዩት ወይም ደግሞ አስተዋጽኦ አድርጋ ለእስልምና ለሀዲቶችን በማምጣት ሀዲቶችን በማስጠት በማሰብ ብዙ አስተዋጽኦ አድርጋለች። በእናንተም በሙስሊሞች ዘንድ ትልቅ ክብር ሊኖራት ይችላል። ነገር ግን አንድን ነገር እንትን ልትክዱት አትችሉም። ገና ህፃን እያለች ብዙ ግፍና በደል የደረሰባት መሆኑን ያንን ልደብቁት አትችሉም ነው። Any part in her life that she didn't have to go through. አዎ ማለፍ በማይገባት በህይወቷ አልፋለች። በመከራ በስቃይ አልፋለች። True, right? አዎ እውነት ነው። እርግጥ ነው። But I tend not to look at people as victims. I tend to እኔ ይህም እንደዚህም ቢሆን ይህ ሁሉ መከራ ቢደርስባት እንደ ሰለባ አልቆጥራትም። ግፍ እንደ ግፈኛ ግፍ እንደተቀበለች እኔ አልቆጥራትም ትላለች። የ54 ዓመት ሰው ሆኖ የ9 ዓመት ወስዶ ሲተኛትና መከራዋን ሲያሳያት ግፍ አይደለም። ያንን መቁጠር ይከብደኛል አለች። say that happened to you. Allah decreed it, move forward. እንደዛ አይነት ነገር ከሆነብህ አላህ ነው ያደረገው። አላህ ነው አላሁ አለም። አላህ ነው የሚያውቀው። ስለዚህ ቀጥል፣ ህይወትህን ቀጥል። ያን ሁሉ መከራህን አልፈህ ምናምን ብለህ በአላህ ተገርፈህ መቀጠል ትችላለህ። That doesn't mean that the thing that happened is not a bad thing, right? እና ይሄ የሆነው ነገር ሁሉ መጥፎ አይደለም ነው የምትይው? True, exactly. But ይሆናል፣ ልክ ነው፣ መጥፎ ሊሆን ይችላል። maybe Allah has his reasons that are ምናልባት አላህ የራሱ የሆነ ምክንያት ሊኖረው ይችላል። አላውቀውም። አላሁ አለም ይባላል። አላሁ አለም፣ አላህ ያውቀዋል። እኛንን እናንተ ክርስቲያኖች ምናምን አታውቁም ምናምን። ይሄ ምንድን ነው? አላሁ አለም፣ አላህ ነው የሚያውቀው ይላሉ እነሱ። ይሄ ነው የእስልምና ሃይማኖት። እስር ቤት ከገባህ እስር ቤት ነው፣ አትወጣም። እችም መከራዋን የምታየው ለዚህ ነው። በአላህ እስር ቤት ገብታ ክፉ የሰይጣን መንፈስ እስር ቤት ውስጥ ገባች። በጅኒ ኢየሱስን የምታምን የነበረች አምናለሁ ኢየሱስ የሚወድ ኢየሱስ የሚያድን ኢየሱስ ለአንተ ሲል የሰው ልጅ ነፍሱን ለሰዎች መስዋዕት አድርጎ ሊሰጥ እንጂ ሊያገለግሉት አልመጣም አለ ማቴዎስ 20:28 እና ማርቆስ 10:45 ላገለግሉ እናንተ ልታገለግሉኝ ሳይሆን ላገለግላችሁ ነው የመጣው አለ። ይሄ ደግሞ መሐመድ ወሮበላው የካራቫን ሮበር ወይም ደግሞ የምድረ በዳ ነጋዴ ቀማኛው እስር ቤት ውስጥ አስገባቸው። ስለዚህ እስር ቤት ውስጥ ያላችሁ ሙስሊም ወገኖች ለእናንተ ያለኝ ነገር ምንድን ነው? አዎ ይህንን አላሁ አለም እያላችሁ ከምትኖሩት ወደ ብርሃኑ መጣችሁ። ብርሃኑ ኢየሱስ ሁሉን ፈትሹ፣ መጽሐፍን ፈትሹ ነው የሚለው መጽሐፍ። ፈትሹ ክቱብ ይላል በአረበኛ። ፈትሹ ክቱብ፣ በአማርኛው ፈትሹ መጽሐፍት አንድ ነው። እሺ፣ ስለዚህ ወደ ኢየሱስ በመምጣት የዘላለም ህይወትን እንድታገኙ ለኢትዮጵያውያን፣ ለኤርትራውያን ይህን ፕሮግራም ለምትሰሙ ሙስሊሞች ወገኖች፣ በሌላም ጨለማ ውስጥ ያላችሁ
ወደ ክርስቶስ፣ ወደ ዘላለም ገዥ፣ ወደ ዘላለም ንጉሥ፣ ወደ ሕይወታችሁ እረኛ ፈጣሪያችሁ እና ተስፋችሁ እንድትመጡ ጥሬን አሰማለሁ። ደህና ሁኑልኝ። ጌታ ኢየሱስ ከእናንተ ጋር ይሁን። ሼር ካረጋችሁ ብዙዎችን ገና እተረጉማለሁ። በጣም በብዛት አለ። ሼር የምታረጉ ከሆነ እና ሌላው የሚማርበት ከሆነ እያየሁ እተረጉማለሁ። ሼር ላረጋችሁ ጌታ ኢየሱስ በነገር ሁሉ ይባርካችሁ። ያላረጋችሁ ደግሞ ጌታ ኢየሱስ ልብ ይስጣችሁ። ደህና ሁኑልኝ ባይ